ሕያው ገጸ በረከት ዘ ጊፍት። ደራሲ ዳንኤል አስቴል፣ ተርጓሚ ያሬድ ብርሃኑ። በየመጽሐፍት ዓለም ተዘጋጅቶ የቀረበ ክፍል 5። መቼስ አሁን ስለ ሕይወት ታሪኳ አውግቶሻል ማር ቤት ኧረ እባክሽ በፈጠረሽ ሆ ስትል እየሳቀች እጅብ ብለው ለመጡ ተማሪዎች የተዘጋጀውን ሃምበርገር ለማምጣት ወደ ማድ ቤት ሄደች። ይሁን እንጂ ያንን የሀገር ሃምበርገር የተቆለለበትን ክብደት ያለው ሰፊ ሳህን ተሸክማ እየመጣች ሳለ የዓርቡን ቀጠሯዋን እያሰበች ለራሷ ፈገግ አለች። ዓርብ ዕለት ከጠዋቱ 5 ሰዓት ላይ አባትየው ከሥራው አቋርጦ እንዲሄድ ፈቀደለትና ማር ቤትን ሊወስዳት በ5 ሰዓት ተኩል እርሷ ዘንድ መጣ። አሮጌ ጂንስ ለብሳ ሰንደል ጫማዋን ተጫምታና የአባቷ የነበረ ትልቅ ሸሚዝን ለብሳ ትጠብቀው ነበር። ሱሪዋን እስከ ጉልበቷ ድረስ አጥፈዋለች። ቀይ ጸጉሯን ጉድሮ ተሰርተዋለች። ከሳምንት ወዲህ የጂንስ ሱሪዋ ቁልፎች መቆለፍ አልቻሉም። አሁን ላያት የ14 ዓመት ዕድሜ ያላት ኮረዳ ትመስላለች። ሰፊው ሸሚዝ እየገፋ የመጣውን ሆዷን እንዳያስታውቅባት ሸፍኖላታል። ታዲያስ ሥራውን ከገመትኩት ጊዜ አስቀድሜ ጨረስኩኝ። አባቴም ማሳ ለማጥበድ እንደሚሄድ ስነግረው ሐሳቤ በጣም ስላስደሰተው እሄድ ዘንድ ፈቀደልኝ ብሏት ከመኪናው እንድትገባ ረዳትና ጥቂት ሳንዱቾችን ለመግዛት እግረ መንገዳቸውን ከአነስተኛ የገበያ አዳራሽ ገቡ። ቶሚ ለራሱ የተጠበሰ ሥጋ ሳንድዊች፣ እርሷ ደግሞ የዓሣ ጥብስ ሳንድዊች አዘዙ። ቤት ውስጥ የተዘጋጁ የሚመስሉ ትልልቅ ሳንድዊቾች ነበሩ። ከእነዚህም ሌላ 6 የታሸጉ ኮካዎችና 1 ፓኬት ብስኩት ገዙ። ከእርሷ ጋር በመሆኑ ደስታው ወሰን ያልነበረው ቶሚ ሌላ የሚያስፈልግ ነገር ካለ ሲል ጠይቃት። መልኳ እጅግ የሚያምር የደስደስ ያላት ስትሆን ያለ ዕድሜዋ የበሰለች አይነት ትመስላለች። ከወላጅ ጋር አለመኖርና ሥራ ይዛ የራሷን ሕይወት መምራቱ ራሱ የበሰለችና ዕድሜዋ ከፍ ያለ አስመስሏታል። ማር ቤት 2 የፖም ፍራፍሬና ሄርሼይ ስታነሳ ቶሚ ካልከፈልኩ ብሎ ተከራከራት። ወጪያቸውን ልትጋራው ብትፈልግም ገንዘብ እንድታወጣ አልፈለገም። የገዙትን የምግብ ሸቀጣ ሸቀጦች ተሸክመው ተክለ ሰውነቷን እያደነቀ ከኋላዋ እየተከተላት ወደ መኪናው ተመለሱ። እርሱ ቁመቱ ለግላጋ ሸበላና ሰውነቱ የሞላ ነው። አግብታ የፈታች የመሆኗን ታሪክ አልሰማም። በበኩሉ ምናልባት ወላጆቿ በሞት ተለይተዋት ወይንም አሳዛኝ ዕድል ገጥሟት እንደሆነ ይገምታል። በእርሷ ዕድሜ የሚገኙ ወጣቶች ያላንዳች ምክንያት ዝም ብለው ትምህርታቸውን አያቋርጡም። ከሁኔታዋ ትኩረት የሚስብ አንዳች ነገር እንደገጠማት ያስገነዝባል። እናም ለመሆኑ በምን የተነሳ ነው በዚህ የወጣትነት ዕድሜሽ ከቤተሰቦችሽ የተለየሽው? ሲል ወደ ኋላው በመኪናው እየሄደ ሳለ ጠየቃት። እኔ እንጃ በማለት በመስኮት ወደ ውጪ ለረጅም ጊዜ በተመስጦ ስትመለከት ቆይታ እንደገና ፊቷን ወደ እርሱ መለሰችና ታሪኩ ረጅም ነው ባክህ ስትል ትከሻዋን ነቀነቀች። በዓይነ ሕሊናዋ ከወላጅ ተለይቶ ገዳም መግባት ምን እንደሚመስል አብሰለሰለች። ካየችው ሁሉ እጅግ የሚጫጫንና ደስ የማይል ስፍራ ስለነበር ገዳሙን ለቃ በመውጣቷ በየዕለቱ ትደሰታለች። አሁን እዚህ ቢያንስ ሥራ ይዛ ራሷን ታስተዳድራለች። በዚህ ላይ እርሱንም በማግኘቷ እዚህ በመኖሯ ደስታ ይሰማታል። ከእርሱም ጋር ቢሆን ጥሩ ወዳጅነት ሊመሰርቱ ይችላሉ። እዚህ ከመጣች 2 ጊዜ ወደ ቤተሰቦቿ ስልክ ደውላ ነበር። ይሁን እንጂ እናቷ ገና ድምጿን ስትሰማ ብታለቅስ ከታናሽ እህቷ ኖኤል ጋር እንዳትነጋገር ከለከለቻት። ከዚያ በኋላ ለመጨረሻ ጊዜ ስልክ ስትደውል እናትየው ከእንግዲህ ወዲያ ስልክ እንዳትደውልና
ደብዳቤ ብትጽፍላቸው እንደሚሻል ነገረቻት። በሕይወት በመኖሯና በጥሩ ሁኔታ እየኖረች መሆኑን በመስማታቸው ተደስታለች። አባቷ ግን አሁንም በእርሷ የተሰማው ብስጭት ስላለቀቀው የራሷ ጉዳይ ሲል የደረሰባትን ሳትገላገል ከእርሷ ጋር መነጋገር እንደማይፈልግ ተናግሯል። ይህንኑ ማርቤት የደረሰባትን አሳዛኝ አጋጣሚ እናቷ ተረጂን ችግሬን በማለት ደጋግማ ጠቀሰችላት። ማርቤት ያንን ሁሉ በዓይነ ሕሊናዋ ስትቃኝ ቆይታ ዞር ብላ ቶሚን አየችው። ሁለመናው የሚጥም ቆንጆና ቢያነጋግሩት የሚያስደስት ጥሩ ሰው ይመስላል። በቤተሰቦቼና በእኔ መካከል የከረረ ጸብ ሲፈጠር አባቴ ቤቱን እንድለቅ አዘዘኝ። እዚያው የትውልድ መንደሬ ውስጥ ሌላ ቦታ እንድኖር ነበር ፍላጎቱ። እኔ ግን ከ2 ሳምንት ቆይታ በኋላ ከተማዋን ለቅቄ ለመውጣት ወሰንኩኝ። እናም እነሆ እዚህ መጣሁና ሥራ አገኘሁ በማለት ያሳለፈችውን የሰቆቃ ሕይወትና የደረሰባትን አጋጣሚ ቅስሟን ሰብሮ አንገቷን እንዳላስደፋት ሳትጠቅስለት አቅልላ ነገረችው። ግን ወደ ወላጆችሽ ትመለሻለሽ ታዲያ? ሲል ጠየቃት። ተምታቶበት እንጂ ከገና በኋላ ወደ ትምህርት ቤት ተመልሼ መግባት አለብኝ ያለችውን ረስቶታል። አዎና ትምህርት ቤት ተመልሼ መግባት አለብኝ ስትል ሐቁን ነገረችው። ከጎዳናው ወጥተው በተበላሸው መንገድ ወደ ሐይቁ ታጠፉ። ዓሣ የማስገሪያ መረቡን በመኪናዋ የኋላ ክፍል አስቀምጦታል። ታዲያ ለምን እዚሁ አትማሪም? ነገሩን ላለማስፋት ባጭሩ አልችልም ስትል መለሰችለት። ከዚያም ርዕሱን ለመቀየር በማሰብ ትኩር ብላ እያየችው የእርሱን ወላጆች ምን እንደሚመስሉና ለምን ከነርሱ ጋር ብዙ ማሳለፍን እንደማይፈልግ ተገርማ አሰበች። ወንድሞችና እህቶች አሉህ? ስትል በጥንቃቄ ጠየቀችው። ሐይቁ አቅራቢያ ሲደርሱ ስለሱ ያላት ዕውቀት በጣም ጥቂት መሆኑን አስታወሰች። መኪናውን ሞተር አጥፍቶ ለረጅም ጊዜ ትኩር ብሎ ተመለከታት። በመካከላቸው በዚህ ጊዜ ጸጥታ ሰፈነ። አለኝ። አኒ የምትባል የ5 ዓመት ዕድሜ ያላት እህት ነበረችኝ። ልክ በገና ሰሞን ነው የሞተችብን ብሏት ሌላ ተጨማሪ ቃላት ሳይናገር ከመኪናው ወርዶ የዓሣ ማጥመጃ መረቡን ለማምጣት ከመኪናው ኋላ ዞረ። ማርቤት ዓይኖቹ ውስጥ ማንም በግልጽ የሚያየውን ጥልቅ የሐዘን ስሜት ስታይ ከመኖሪያ ቤቱ መሄድ የሚቀፈው ለዚህ ይሆን ስትል አሰበች። ከመኪናው ወርዳ በጸጥታ ወደ ሐይቁ ተከትላው ተራመደች። ከሐይቁ ዳርቻ ጸጥ ያለ ስፍራ አግኝተው እንዳረፉ ሱሪውን አውላለቀ። የዋና ቁምጣውን ለብሷል። የሸሚዙን ቁልፎች ሲከፍት እያየችው ለቅጽበት ባይነ ሕሊናዋ ፖል ታወሳት። ግን በምንም አይመሳሰሉም ፈጽሞ። ፓውል የረቀቀ ጮሌና ልታይ የሚል ሰው ነው። አሁን ደግሞ ትዳር መስርቶ ሕይወቱን ቀይሯል። ቶሚ ግን ቅንና ጥሩ ባህሪ ያሟልቶ የተሰጠው ወጣት ነው። ወዲያው ምንኛ እየወደደችው እንደመጣች ሲታሰባት ደነገጠች። መረቡ ላይ ዓሣውን መሳቢያ ምግብ ሲያያይዝ ካጠገቡ አሸዋው ላይ ተቀመጠችና ምን ትመስል ነበር ስትል በለሰለሰ ድምፅ ጠየቀችው። ቀና ብሎ ሳይመለከታት እየሰራ የነበረውን ቀጠለ። አኒ በማለት ቀና ብሎ ፀሐይዋን ለሰኮንድ ተመልክቶ ፊቱን ወደ ማርቤት መለሰ። ስለ እህቱ መናገሩን አይፈልግም። ይሁን እንጂ ለእርሷ መናገሩ ግን ይቀለዋል። በወንድምነት እንደተወዳጁ ቢረዳም እርሱ ግን ከእርሷ ከዚያም በላይ ይጠብቃል። ረዘም ያሉት እግሮቿ፣ ትልልቅ ዓይኖቿ፣ ልብን የሚሰርቅ ፈገግታዋ፣ የተስተካከለ ሰውነቷ ያማልላል። ግን ደግሞ በወንድምነት ሊወዳጃትም ፈለገ። ሐሳቧን የምታዋየው ችግሯን የምታካፍለው ወዳጅ ስትሻ አለሁልሽ ብሎ ከጎኗ ሊቆም ይፈልጋል። ታዲያ ግልጽ ባይሆንላትም ወዳጅ የምትፈልግበት ጊዜ አሁን እንደሆነ ይሰማታል። አንዳች ነገሯ ብቻ አንጀት ይበላል። ሰማያዊ ትልልቅ ዓይኖቿ፣ ነጭ ዞማ ጸጉሯ፣ ከአእምሮ የማይጠፋ የምታሳሳ ሕፃን ነበረች።
በገና ዛፍ አናት ላይ የቆመች መልአክ ነበር የምትመስለው። አንዳንዴ ግን ኃይለኛም ናት። እያበሸቀችኝና እየቀለደችብኝ የሄድኩበት ሁሉ ትከተለኝ ነበር። እንደ ነገ ልትሞት እንደ ዛሬ አብራኝ በረዶ ላይ ስንጫወት ውለን በነጋታው ሞተች። አይኖቹ እንባ ቀረሩ። ጭንቅላቱን ነቀነቀ። ስለ እህቱ ለሌላ ሰው ሲያወራ የመጀመሪያ ጊዜው በመሆኑ ክፉኛ ተረበሸ። ማርቤት የሐዘን ስቃዩን አየችው። ከምር በጣም ትናፍቀኛለች አለ። ድምፁ እየተቆራረጠ መሰማት ያዳግት ጀመር። ማርቤት በቀስታ በጣቶቿ ክንዱን ደባበሰችው። ማልቀሱ ደህና ነው። ስለተለየች በጣም እንደተጸጸትክ እርግጠኛ ነኝ። ለመሆኑ ለረጅም ጊዜ ታማ ነበር? ለ2 ቀን ብቻ። የያዛት ህመም ኢንፍሉዌንዛ ወይንም ብርድ ካልሆነም ቀላል በሽታ መስሎን ነበር። ለካ ማጅራት ገተር ኖሯል። የሕክምና ሰዎችም ምንም ሊረዷት አልቻሉምና ሞተች። ከዚያ በኋላ ምን አለ ለእኔ ባረገው። ለምን እርሷን እንዲህ እያልኩ እጨነቃለሁ። ገና የ5 ዓመት ጨቅላ ሕፃን ነበረች እኮ። በማንም ላይ ክፋት አልሰራችም እኛን ከማስደሰት በቀር። ታዲያ ያችን የመሰለች አንዲት ፍሬ ልጅ ለምን? እርሷ ስትወለድ የ10 ዓመት ልጅ ነበርኩ። እንደ ትንሽ ቡችላ የምትጥም ተስማ የማትጠገብ በጣም ልዩ ደስታን ለነፍስ የምትችር ሕፃን ልጅ ነበረች። ስለ አኒ ሲያስብ ፊቱ በፈገግታ ብርሃን በራ። የዓሣ ማጥመጃ መረቡን ዘንጉን ከጎኑ አስቀምጦ በዚያ ሞቃት አሸዋ ላይ ወደ ማርቤት ተጠግቶ ተጋደመ። በሚገርም አኳኋን ስለ አኒ ማውራቱ አሁን ለአፍታ አኒን ያመጧት ይመስል ጥሩ ስሜት አሳድሮበታል። ከሞተች ወዲህ ከማንም ጋር ስለ እርሷ አንስቶ ተነጋግሮ አያውቅም። ማንም ሰው ቢሆን ስለ እርሷ የሚያነሳ አልነበረም። ለወላጆቹም ቢሆን የሚናገረው ነገር እንደሌለው ያውቃል። ከዕድሜዋ በላይ አስተዋይ የሆነችው ማርቤት የረዥም ጊዜ ዕውቂያ ከእርሱ ጋር ያላት ትመስላለች። ወላጆቼ ክፉኛ ሐዘን አድሮባቸዋል ማለት ነው አለችው። አዎና፣ እርሷ ከሞተች ወዲህ ሁሉም ነገር ያከተመለት ይመስላል። እናቴና አባቴ እርስ በርሳቸው መነጋገር አቆሙ። ከእኔም ጋር እንደዛው። ማንም ቤት ውስጥ አንድ ቃል አይተነፍስም። ወደ የትም አይሄዱም። ፈገግታም ከቤተሰቡ ራቀ። ማንም ስለ እርሷም ሆነ ስለ ሌላ ነገር አያወራም። እናቴ ምግብ ማብሰሉን እርግፍ አድርጋ ተወችው። አባቴም እስከ ምሽቱ 4 ሰዓት ከሥራ ወደ ቤት አይገባም። ሁላችንም እርሷ በሌለችበት ቤት ውስጥ መግባቱ ያቅተን ነበር። ሁላችንም ከእርሷ ወዲህ ሕይወትን መኖር አስጠላን። እናቴ በመጪው ወራት ሙሉ ቀን ለመስራት ወደ ሥራዋ ተመለሰች። እርሷ ብቻዋን ሳይሆን እኛም ሞተናል። ቤቱ ያለ እርሷ ጨለማና የሚቀፍ በመሆኑ እኔም ወደ ቤት መግባት አስጠላኝ። በተለይ በእርሷ ክፍል ማለፍ የሚያሳድርብኝ ስሜትን መቋቋም አልችልም። ማርቤት እጆቿን በእጆቹ ስር አሳልፋ አቅፋው በተመስጦ ታዳምጠዋለች። ሁለቱም ሐይቁን አሻግረው ማዶ ማዶውን ይመለከታሉ። አኔን ታውቃት የነበረ ይመስል የሐዘን ስሜቱ ከእርሷም ዘልቆ ገባ። ቆንጆዋን እህቱን ምንኛ እንደሚያፈቅራትና በሞት መለየቷ ያሳደረበት ስሜት በግልጽ ታያት። ስለ እርሷ ስታስብህ ከአጠገብህ ያለች አይነት ይሰማሃል? ስትል ጠየቀችው። አንዳንዴ ሌሊት ላይ አነጋግራታለሁ። ጅልነት ቢመስልም ከአጠገቤ ሆና የምታዳምጠኝ ይመስለኛል። የሴት አያቷ በሞት ከተለዩዋት በኋላ እርሷም በዚህ አይነት ስሜት ውስጥ አልፋለች። ስሜቱን እንደተረዳችው በአዎንታ አመለከተችው። ቶሚ እርግጠኛ ነኝ ትሰማለች። ሁሉንም እንቅስቃሴ እንደምትከታተል አምናለሁ። ምናልባትም አሁን ደስተኛ ነች። አንዳንድ ሰዎች ቀድሞውኑ ለዘላለም አብረውን ለመኖር የተፈጠሩ አይደሉም። በሕይወት ጎዳና ለተወሰነ ጊዜ አብረውን ለመጓዝ ነው የመጡት። ጉዟቸውን ከኛ ቀድመው ሊሆን ይችላል የሚያጠናቅቁት። የተፈጠሩበትን ዓላማ ግብ ለማድረስ አብረውን እስከ 100 ዓመታት መቆየት አያስፈልጋቸውም። በአጭር ጊዜ ውስጥ ያጠናቅቃሉ። ፈጣን ናቸው። እንደው በቀላሉ ይረዳት ዘንድ ተስማሚ ቃላቶችን ለመምረጥ ብትታገልም በተለይ ከቅርብ ጊዜ ወዲህ ብዙ የሚያሳስባት ጉዳይ በመሆኑ አልተቻላትም። እንደሚመስለኝ አንዳንድ ሰዎች ለሕይወታችን አንዳች ነገር ሊሰጡን የተላኩ አይነት ናቸው። ለምሳሌ የፍቅር ገጸ በረከት፣ የሕይወት ጸጋና እውቀት። በሕይወታችን ማወቅ ያለብንን ነገር ሊያስተምሩን አንድ ምዕራፍ ላይ ብቅ ይላሉ። እህትህም ብትሆን ስለ ፍቅር፣ ስለ ቸርነት፣ ለሌሎች በጎ ስለማሰብ፣ ሌሎችን እንደ ራስ ስለመንከባከብና በአጠቃላይ ብቻ አንድ ነገር አስተምራችሁ እንዳለፈች እተማመናለሁ።
ይህንን ሁሉ ካስተማረቻችሁ በኋላ ተለይታችሁ ሄደች። ምናልባትም ከዚህ በላይ አብራችሁ መቆየቱ አላስፈለጋትም ይሆናል። ያመጣችላችሁን ገጸ በረከት ካበረከተችላችሁ በኋላ ለመንቀሳቀስ ነፃ ሆነች። የተለየች ነፍስ ናት። ያ የፍቅር ገጸ በረከቷ ለዘላለም አብሯችሁ ይኖራል። ንግግሯን በሚገባ ለመረዳት በተመስጦ ሲያዳምጣት ስለነበረ እንደ ተረዳት ለመግለጽ በአዎንታ ራሱን ከፍ ዝቅ አደረገላት። የተናገረችው ትክክል ቢሆንም ሐዘኑን ሙሉ ለሙሉ አላስረሳውም። ያሳለፈውን የሰቆቃ ሕይወት የተገነዘበችለት ስለመሰለው ከማር ቤት መነጋገሩ በመጠኑ አጽናንቶታል። በትካዜ እንደተመሰጠ ትንሽ እንኳን በሕይወት ቆይታ ከአንቺ ጋር በተገናኛችሁ እንዴት ደስ ባለኝ ነበር። ብታይሽ ኖሮ እንደምትወጂኝና እንደማትወጂኝ ከማን የበለጠ ቆንጆ እንደሆንሽና እኔም አንቺን ልውደድሽ ወይስ አልውደድሽ ብዙ ማብራሪያ ትሰጥበት ነበር። ዘወትር ያላትን አስተያየት ከመስጠት ወደ ኋላ አትልም። በአብዛኛው ታብሽቀኝ ነበር አለ እየሳቀ። ማር ቤት ምናለ ባወቅኳት ስትል እየሳቀች አሰበች። ግን ደግሞ እርሷ ብትኖር ከቶሚ ጋር አትገናኝም ነበር። ምክንያቱም ራቱን ለመብላት በሳምንት 3 ወይንም 4 ጊዜ ሬስቶራንት አይመጣም ነበር። እዚያው ከወላጆቹ ጋር መኖሪያ ቤታቸው ይበላና ማር ቤት የሚያወጉት ወግ በመዝናኛ ስፍራዋና በእርሱ በጣም ተደስታ በአሸዋው አጠገብ መቀመጡ ምቾት ተሰማት። ባለፉት ጥቂት ወራት ማንን ማመንና ማንን አለማመን እንዳለባት የደረሰባት መራራ ገጠመኝ በጭካኔ አስተምሯታል። በዚህም በሕይወቷ ማንንም ማምና የልቧን ላለመግለጽና ላለመቅረብ ከራሷ ጋር ተማምላለች። ይሁን እንጂ ቶሚ ዌቲትኬር መሐላዋ የማያጠቃልለው ለየት ያለ ወጣት እንደሆነ ከልቧ ተረድታለች። ስለ እኔና ስለ አንተ አስተያየቷ ምን ነበር የሚሆነው ስትል ጠየቀችው። እንደምወድሽ ትናገር ነበር አለ በፈገግታ እየተሽኮረመመላት። ለመጀመሪያ ጊዜ የአፍንጫ ቆዳው ላይ ያለውን ቡናማ የነቁጥ ምልክት በፀሐይ ብርሃን ሲያብረቀርቅ አየው። ትንሽና የፀሐይ ጨረር ወርቃማ ቀለም አልብሷቸዋል። አስተያየቷም ትክክለኛ ነበረ፣ በአብዛኛው ግን ትሳሳት ነበር። ማር ቤት ትምህርት ቤት ውስጥ ከሚያውቃቸው ልጃገረዶች ተለቅ ያለችና እስከ ዛሬ ካያቸው ሁሉ በቁንጅናዋ የምትልቅ ናት። ደግሞም በጣም እንደሚወዳት አኒ በቀላሉ ትገነዘባለች። ብታይሽ ኖሮ በጣም እንደምትወድሽ እርግጠኛ ነኝ በማለት በመጠኑ እየፈገገ አሸዋው ላይ በጀርባው ተመልሶ በመጋደም ወደ ላይ አንጋጦ በግልጽ ባያስታውቅም በአድናቆት ተመለከታት። አንቺስ የትውልድ መንደርሽ የፍቅር ጓደኛ ነበርሽ? በማለት በመካከላቸው ያለውን ግንኙነት አዝማሚያውን ለመወሰን ብዙ ስለ እርሷ ለማወቅ ጠየቃት። በኮሪያ ጦርነት ወቅት ባሏ የሞተ እንደሆነ ፈጥራ ያወራችውን ልብ ወለድ ታሪክ ልታወራለት ለጥቂት ጊዜ ስታቅማማ ቆየች። ግን አላደረገችውም። መናገሩ አስፈላጊ ከሆነ ለወደፊት በሌላ ጊዜ ትነግረዋለች። በእርግጥ እንደዚህ አይነት እንኳን አልነበረኝም። ግን መቼስ በዚህ ጊዜ ፈርጠም ብላ አንገቷን በመነቅነቅ እወደዋለሁ ብዬ ካሰብኩት አንድ ሰው ጋር ወጥቼ ነበር፣ ግን ተሳስቻለሁ። ያም ሆነ ይህ በቅርቡ እርሱም አገባ። ዕድሜው የገፋ ትልቅ ሰው ይህንን ሲል በነገሩ ግራ ተጋባ። ተሰማሽ እንዴ? ማለቴ በማግባቱ። እርግጥ እንደዛ አይደለም። የሚሰማት ነገር ቢኖር አስረግዟት መለየቱ ነው። የማትፈልገውንና ልታሳድገው የማትችለው ሕፃን ስላሸከማት ያ ብቻ በጣም ይሰማታል። ስለዚያ ግን ለቶሚ ምንም አልነገረችውም። በነገራችን ላይ ዕድሜሽ ስንት ይሆናል? 16። እናም በዚህ አይነት በአንድ ሳምንት ልዩነት ልደታቸው እንደሚለያይ አወቁ። በዕድሜ ፍጹም እኩል ናቸው። ሁኔታቸው ግን በጣም ይለያያል። ለጊዜው ምንም ጥቅም የሌላቸው ቢሆኑም የሚኖረው ከወላጆቹ ጋር ነውና ቤተሰብ የሚለው ቤት አለው። በዚህ ላይ በመጪው መንፈቅ ዓመት የሁለተኛ ደረጃ ትምህርቱን ይቀጥላል። እርሷ ግን እነዚህ ሁሉ ከእንግዲህ የላትም። በዚህ ላይ ከ5 ወር በፊት ፈጽሞ አፍቅሯት ከማያውቅ ሰው ጋር የጸነሰችውን ልጅ ትወልዳለች። እናም የእርሷ በጣም ከእርሱ የተለየ አሳዛኝ ሕይወት ነው።
ከዚያም ወደ ሐይቁ ተራመደ። እርሷም ተከተለችው። ዓሣ ለማጥመድ መረቡን ሲጥል አብረው ቆሙ። ለብዙ ሰዓታት ሲያጥምዱ ከቆዩ በኋላ ሲሰለቻቸው ቅድም ወደ ተቀመጡበት ተመልሶ መረቡን አስቀመጠውና ውሃ ውስጥ ዘሎ ገባ። እርሷ ግን ተከትላው ሳትገባ አሸዋው ላይ ተቀምጣ ጠበቀችው። ዋኝቶ ሲደክመው ከውሃ ውስጥ ሲወጣ ለምን አብራው እንዳልዋኘች ጠየቃት። ቀኑ ሞቃት ስለሆነ የውሃው ቅዝቃዜ ለገላ ያስደስታል። አብራው ለመዋኘት ከፍተኛ ጉጉት ቢያድርባትም እየገፋ የመጣው ሆዷን እንዳያይባት ስለፈለገች አላደረገችውም። አብረው ከመጡበት ጊዜ ጀምሮ የአባቷን ሸሚዝ እንደለበሰች ናት። ጅንስ ሱሪዋን ያወለቀችው ጥግ ላይ ውሃ ውስጥ ሲቆሙ ነበር። መዋኘት ትችያለሽ? ሲል ጠየቃት። በራሱ ሁኔታ ሳቀች። አዎና፣ ዛሬ መዋኘት አላሰኘኝም እንጂ እችላለሁ። የሐይቅ ውሃ ውስጥ ሊኖር የሚችለው ነገር ስለማይታወቅ መዋኘቱ ግን ይቀፈኛል። የማይመስል ጅልነት ነው። አታይም? ምንም ዓሣ እንኳን ውሃ ውስጥ የለም። እኔ እንኳን አንድ ዓሣ እንኳን አላጠመድኩኝ። እወድሻለሁ፣ ግቢና ዋኝ ባክሽ። ምናልባት በሚቀጥለው ጊዜ ስንመጣ አለችው፣ አሸዋው ላይ በጣቶቿ የሆነ ምስል እየሳለች። በትልቅ ዛፍ ጥላ ስር ተቀምጠው ምሳቸውን እየበሉ ሳለ ስለ ቤተሰቦቻቸውና ስለ ልጅነት ሕይወታቸው አወጉ። ማርቤት ስለ ታላቅ ወንድሟ ራያንና ስለ ታናሿ ኖኤል፣ አባቷ ወንድ ልጅ ሁሉን የማድረግ መብት እንዳለው፣ ሴት ልጅ ግን ባላግብታ ልጆች ከመውለድ በስተቀር ሌላ ነገር መስራት እንደሌለባት ያለውን ጽኑ እምነት ነገረችው። እርሷ በበኩሏ በሕይወቷ አንድ ነገር ለመሆን በተለይም መምህር፣ የሕግ ጠበቃ ወይንም ደራሲ ብትሆን እንደምትመኝ፣ ገና ከትምህርት ዓለም እንደተለየች ባላግብታ ልጆች መውለድ እንደማትፈልግ በግልጽ ያንጀቷን አጫወተችው። ቶሚ በፈገግታ ሆኖ ልክ እንደ እናቴ ነሻ። የሁለተኛ ደረጃ ትምህርቷን ካጠናቀቀች በኋላ አባቴን ለ6 ዓመታት አስጠበቀችው። ኮሌጅ ገብታ የመጀመሪያ ዲግሪዋን ካገኘች ከ2 ዓመት ካስተማረች በኋላ ነበር የተጋቡት። ከዚያም በተጋቡ በ7ኛው ዓመታቸው እኔን፣ ቀጥሎም ሌላ 10 ዓመታትን ከቆዩ በኋላ እኔን ወለዱ። ልጅ ለመውለድ ለብዙ ዓመታት እንደተመኙ እርግጠኛ ነኝ። ለእናቴ ግን ትምህርት ከምንም ይበልጥባታል። በሕይወቱ ሰው ያለው ውዱ ሀብቱ ቢኖር አእምሮውና የትምህርት ጥበቡ እንደሆነ አዘውትራ ትነግረኛለች። ምን አለ የኔም እናት እንደዚህ አይነት አስተሳሰብ በኖራት። አባቴ የነገራትን በሙሉ አሜን ብላ ትቀበላለች። እርሷም ሴት ልጅ ኮሌጅ መማር የለባትም ብላ ታምናለች። ወላጆቼ ኮሌጅ እንድገባ አይፈቅዱልኝም። ወንድሜ ራያን ቢፈልግ ኑሮ ያስገቡት ነበር። እርሱ ግን ከአባቴ ጋር መስራት ነው የሚወደው። ውጤቱ ደህና ቢሆን ወደ ኮሪያ ለጦርነት ባልሄደ ነበር። አባቴ ግን ጥሩ መካኒክ እንደሆነ ይናገርለታል። እኔ ሁልጊዜ ከነርሱ የተለየ አስተሳሰብ ነው ያለኝ። ቤተሰቦቼ ውስጥ ከማንም ጋር በአመለካከት አልጣጣምም ነበር። እኔ በትምህርቴ በመግፋት ብዙ ዕውቀት መገብየትንና ራሴን መቻል እፈልጋለሁ። የሆነ ሰው አግብቼ በብዛት ልጆችን ወልጄ ማሳደግ ግን አልፈልግም። ታዲያ የሚያውቁኝ በሙሉ አእምሮዬ ጤነኛ አይመስላቸውም እና እንደ እብድ ይቆጥሩኛል። እርሱ ግን ከእርሷ ጋር ተመሳሳይ አመለካከት ካለችው ቤተሰብ ውስጥ ያደገ በመሆኑ የራሷን ስታስበው መፈጠር ከማይገባት ቤተሰብ በመወለዷ ሕይወቷን በሙሉ ከማይወዳደራት ጋር ነው የምታመሳስለው። እንደዚያ እንደማይቆጥራት ታውቃለች። እህቴ በስተመጨረሻ እነሱ የሚመኙላትን የምትሆንላቸው ይመስለኛል። በእርግጥ ትቃወማለች። ሆኖም ግን ጥሩ ልጅ ናት። በ13 ዓመቷ ከፍተኛ የወንዶች ፍቅር አላት። በሌላ ወገን ደግሞ ስታስብ ኖኤል አይደለችም ከፖል ጋር መኪና ውስጥ ያረገዘችው። እናም ታናሽ እህቷን ልትተቻት እንደማትችል ታወሳት። እንደማስበው ማርቤት፣ ከእናቴ ጋር አንድ ቀን ተገናኝተሽ መጫወት አለብሽ። ትወጃታለሽ የሚል እምነት አለኝ። እኔም እንደምወዳት እርግጠኛ ነኝ። ግን ትወደኝ ይሆናል? ብዙ ጊዜ እናቶች ልጃቸው የወደዳትን ልጅ በጥርጣሬ ዓይን ነው የሚያዋት አለችው ትኩር ብላ እያየችው። በተለይ ከጥቂት ወራት በኋላ በበጎ ዓይን የምታያት አትሆንም። ከወይዘሮ ዊቲትኬር ጋር በምንም አይነት መገናኘት አትችልም። ከሚቀጥለው ወር መጨረሻ ጀምሮ የሆዷን መግፋት ልትሸሽገው ስለማትችል እርግዝናዋ በግልጽ ያስታውቃል። ያኔ ደግሞ እናትን ቀርቶ ራሱ ቶሚንም በዓይኗ ማየት አትፈልግም። ለጊዜው ምን ብላ እንደምትነግረው ባታስብበትም ሬስቶራንት ብቻ ቢሆንም እንኳን የሚያገኛት አንድ ነገር ልትነግረው ይገባታል። ኮሪያ ስለዘመተው ወጣቱ ባለቤቷ ልትነግረው ታስብና ደግሞ የማይመስል ነገር ይሆንባታል።
የሚያስደነግጥ ዜና ስለሚሆንበት ከዚያን ወዲያ አይኗን እንደማያት እርግጠኛ ነበረች። ከጥቂት ሳምንት ውስጥ ከሌላ ሰው ጋር ግንኙነት እንደመሰረተችና ከእንግዲህ ልታየው እንደማትፈቅድ ትነግረዋለች። ደግሞም እርሱም ወደ ትምህርት ቤት ስለሚመለስ በሥራ ይወጠራል። ካለበለዚያም ወላጆቹ የሚስማሙባት አሟልቶ የሰጣትን ልጅ ጋር ፍቅር ይጀምር ይሆናል። ስሚ እንጂ ምንድነው እንደዚህ በሐሳብ የነጎድሽው? ሲል ከምታውጠነጥነው ሐሳብ አባነናት። ፍቅር ይይዘዋል ብላ የምትገምታቸውን ልጆች በዓይነ ሕሊናዋ እየሳለች ሚሊዮን ማይልስ በሐሳብ ባቡር ተሳፍራ በእግረ ሕሊናዋ ነጉዳለች። ማርቤት፣ መንፈስሽ የተረበሰ ትመስያለሽ። ችግር አለብሽ እንዴ? አንዳች ነገር እንደሚቆረቁራት ተገንዝቧል። ከተዋወቁ አጭር ጊዜ በመሆኑ በትክክል ሊያውቅላት ባይችልም ችግሯን ሊጋራት ከፍተኛ ፍላጎት አለው። ለመጀመሪያ ጊዜ ባወሩ ቀናት ስለ አኒ በጎን ያስብ ዘንድ አጽናንተዋለችና እርሱም ብድሩን መመለስ ይፈልጋል። ምንም አይደለም፣ የማይሆን የቀን ህልም ነው። ከዚህ የተለየ ከባድ ችግር እንኳን አልመሰለኝም። በማህፀን የተሸከምኩት እያደገ መምጣቱ እንጂ ትልቅ ነገር እንኳን አይደለም ስትል ለራሷ አሰበች። በእግር መንሸራሸር ትፈልጊያለሽ? በሐይቁ ዳርቻ በዓለቶች ላይ እየዘለሉ ውሃ ውስጥ አቋርጠው በአሸዋ ላይ ተዘዋወሩ። ርቀው ከሄዱበት ሲመለሱ በፍጥነት ለመድረስ ሩጫ ተወዳደሩ። በእነዚያ ረዣዥም ቅልጥሞቿ እንኳን እኩል አብራው መሮጥ አልቻለችም። በመጨረሻም ትንፋሻቸው ቁርጥ ቁርጥ እያለ ከአሸዋው ላይ ጎን ለጎን ተጋደሙ። ሰማዩን አንጋጠው እየተመለከቱ ተሳሳቁ። ምንም አትይ፣ ጎበዝ ነሽ በማለት ሲያጽናናት ሳቀች። ለእርሷ ከወንድሟ ጋር አብራ ያለች ነው የሚመስላት። ያኛው ዓለት ላይ ባልንገዳገድ ኖሮ ደርሼብህ ነበር። ኧረ አትደርሽብኝም፣ ብዙ ማይል ወደ ኋላ ቀርተሻል እኮ። ኧረ እባክህ 8 ጫማ ያህል ከኔ በፊት ቀድመህ ነው የጀመርከው። ቦታ ሰርቀሃል ደግሞ አለችው እየሳቀች። ፊታቸው ጥቂት ኢንች ብቻ ይራራቃል። ኩር ብሎ በዓይኖቹ እየተመለከታት ለእያንዳንዱ የሰውነቷ ክፍል ከፍተኛ አድናቆት አደረበት። አቅፎ ሊስማት ከፍተኛ ፍላጎት አድሮበታል። አልሰረኩም ሲል ራሱን ተከላከለ። ሰርቀሃል። አልሰረኩም። ሰርቀሃል። በሚቀጥለው ጊዜ አሸንፋለሁ። አታደርጊውም። እውነቴን ነው። የውሃ ዋና እንደማትች ይወራረዳለሁ። ካጠገቧ ተጋድሞ መጫወቱ አስደስቶታል። ከሴት ልጅ ጋር ወሲባዊ ተራክቦ መፈጸም ምን አይነት ስሜት እንደሚፈጥር ለማወቅ ዘወትር ይመኛል። ይህንን ስሜት ቢያውቅ ምንኛ ደስ ባለው። በተለይ ከእሷ ጋር ግን ማርቤት ትልቅ ሴት ትሁን በመሆኗ በዚያው አንጻር እርሷን መንካቱን ፈራ። በምትኩ ምን ያህል የወንድነት ፍላጎቱ እንደተቀሰቀሰበት እንዳታውቅበት ተገልብጦ በሆዱ ተኛ። በአጠገቡ ከጀርባው ተንጋላ እንደተጋደመች ከገጿ ለየት ያለ ስሜት ሰፈነባት። ከውስጧ ቆዳ ላይ ዝንብ ሲያርፍ የሚሰማው አይነት ለስለስ ያለ ነገር ተሰማት። ስሜቱ እስካሁን ያላጋጠማት የተለየ ቢሆንም ወዲያውኑ ምን እንደሆነ ተረዳች። ነፍስ የዘራባት ሕይወት የመጀመሪያ እንቅስቃሴ ነው። ልጇ ነበር። አዘቅዝቆ አንዳች ነገር ያስደነገጣት ወይንም የረበሻት የሚመስል ለየት ያለውን የገጿን መለዋወጥ በአትኩሮት ሲከታተል ስለነበር ምን ነካሽ? በደህናሽ ነው? ሲል ከምሩ ጠየቃት። ድንገት በተፈጠረባት የስሜት ለውጥ እንደተደናገጠችና በጀርባዋ እንደተጋደመች ደህና ነኝ ስትል በትህትና መለሰችለት። አጋጣሚው ልጅ የመጸነሷን እውነታ፣ የጽንሱ ነፍስ መዝራት፣ የጊዜው በፍጥነት መጓዝ፣ የምትወልደው ልጅ ትፈልገው ወይንስ አትፈልገው አሳሰባት። ጤንነቷ የተሟላ መሆኑን ለማረጋገጥ ሐኪም ለመጎብኘት ብታስብም እዚህ አካባቢ ማንንም ሐኪም ያለማወቋና ወጪውንም የመሸፈን አቅም አልነበራትም። ይህንን ሁኔታ ስታወጣና ስታወርድ ከገጿ የሚነበበው ስሜቷ ግራ ስለገባው ስለ እርሷ ሁሉንም ማወቅ ተመኘ። አንዳንዴ ሚሊዮን ማይልስ ርቀሽ ሄድሽ ትመስያለሽ አላት። አንዳንዴ ብዙ ነገሮችን አስባለሁ። ስለ ዘመዶቼ፣ ስለ ታናሽ እህቴ። አነጋግረሻቸው ታውቂያለሽ አላት። እየቆየ ሕይወቷ ፈጽሞ እንቆቅልሽ፣ ብዙ ስሜት የሚስብ ሁሌም አዲስ የሆኑ ምስጢሮች የተቋጠሩባት ሆነበት። ስልክ ባደረኩኝ ቁጥር አባቴን ንዴቱ ስለሚያገረሽበት በደብዳቤ መገናኘቱ የተሻለ ስለሆነ እጽፍላቸዋለሁ። በጣም አበሳጭተሽዋል ማለት ነው።
ታሪኩ ረዥም ነው። አንድ ቀን ምናልባትም በሚቀጥለው ጊዜ አብረን ስንሆን እነግርሃለሁ። የእረፍት ጊዜውን ለማሳለፍ አብሯት መቀመጡ፣ የፀጉሯ ሽታ፣ አይኖቿ ውስጥ ያስተዋለው ስሜት፣ በአጋጣሚ ሲነካኩ ወይንም እጇን ሲይዛት የሚሰማው ስሜት፣ ለሱ የተናገረችው ማጽናናት፣ የተለዋወጡት ሐሳቦች፣ ብቻ ሁለመናዋን ወዶታል። ስለሆነም ዳግም አብረው ብቻቸውን የሚያሳልፉበትን ቀን ለማወቅ ከፍተኛ ጉጉት አደረበት። የሚቀጥለው የእረፍት ቀንሽ መቼ ነው? እሁድ ከቀጠር በኋላ ከሚኖረኝ የ2 ሰዓት እረፍት በስተቀር እስከ ሮብ እረፍት አልወጣም። እሁድ ማታ ሲኒማ መመልከት ትፈልጊያለሽ? ሲል በተስፋ ጠየቃት። እርሷም ፈገግ አለች። ማንም ሰው እንደዚህ ሊጋብዛት ጠይቋት አያውቅም። እንደ ዴቪድ አይነት ለፍዳዳ ካልሆነ አብዛኞቹ የትምህርት ቤት ጓደኞቿ ወንዶች ለእርሷ ግድ አልነበራቸውም። እንደ እውነቱ ከሆነ ከማንም ወንድ ጋር ተቀጣጥራ አታውቅም። ፖልም ጋር ቢሆን ጥያቄው አዲስ ስለሆነባት ተደሰተችና ደስ ይለኛል፣ ከሬስቶራንት መጥቼ ወስድሻለሁ። ሮቡን ደግሞ እዚህ በድጋሚ መምጣት ወይንም ሌላ ደስ የሚልሽን ነገር ማድረግ እንችላለን። በአንቺ በኩል ፈቃደኛ ከሆንሽ ከሬስቶራንቱ መጥቼ ብሎ መለሰላት። ዙሪያዋን በዓይኖቿ ከቃኘች በኋላ ፊቷን ወደ እርሱ መልሳ ከልቧ እዚህ ብንመጣ ደስ ይለኛል አለችው። ጀንበር ከምዕራቡ ማዕዘን ሰማይ እስከምትጠልቅ እስከ 12 ሰዓት እዚያ ቆይተው መኪናቸው ውስጥ ገቡ። ለእናቱ በጊዜ ወደ ቤት ተመልሶ የመጽሐፍት መያዣ ለማዘጋጀት ቃል ባይገባ እራት ሊጋብዛት ደስተኛ ነበር። እርሷም እቤቷ እራት ልታዘጋጅላቸው በጣም ደስተኛ ነች። አልፎ አልፎ ካልሆነ በዚያ ወቅት የዚህ አይነት ግብዣ ያልተለመደ ቢሆንም 1 ሰዓት ላይ ወደ ቤት እንደሚመለስ ቃል መግባቱን ገለጸላት። ለ1 ሰዓት 20 ጉዳይ ሲሆን ማርቤት ከምትኖርበት አነስተኛ ቤት አጠገብ መኪናውን አቆመ። ማርቤት ከእርሱ መለየቱን ስላልፈለገች የግዷን ከመኪናው ወረደች። በዓመቱ ውስጥ በጣም ደስ ብሏት ያሳለፈችው ቀን ነበር። እርሱም ቢሆን በሕይወቷ ከፍተኛ ስፍራ የሰጠችው ምርጥ ወዳጇ ነበረ። በሕይወቷ ውስጥ የተከተላት ውድ ስጦታ ነው። ስላሳለፍነው ደስ የሚል ጊዜ አመሰግናለሁ። ከልቤ ተደስቻለሁ። ከመኪናው ወርዶ ካጠገቧ ሲቆም በአረንጓዴ ብርሃን የደመቁ አይኖቿን አየ። አቅፎ ሊስማት አሁንም ከፍተኛ ፍላጎት አደረበት። እኔም በጣም ተደስቻለሁ። ነገ ማታ እራቴን ለመመገብ ሬስቶራንት እመጣለሁ። ለመሆኑ ስራሽን የምታጠናቅቂው በስንት ሰዓት ነው? ቅር እያላት ከእኩለ ሌሊት በፊት አልጨርስም አለችው። የሚቀጥለውን የበጋ ወራት ከእርሱ ጋር ሳትለይ አብራው ለማሳለፍ ነፃ ብትሆን ትወዳለች። ከበጋው በኋላማ ሁሉም ነገር ይለወጣል። ምንም እንኳን ያንን ቀን ከቀትር በኋላ ጽንሷ ከሆዷ ሲገላበጥ ለመውለድ የቀራት ጊዜ አጭር መሆኑ ቢሰማትም ለጊዜው ግን የሆዷን በሚስጥር መያዝ ትችላለች። ሲኒማ ሲመለከት እንደማያመሽ ሰበብ መፍጠር ስለሚችልበት ከቤት ውጪ ማምሸቱን ወላጆቹ አያውቁም። ነገ ምሽት ከሥራ ስትወጪ ወደ ቤት አደርስሻለሁ አላት። በጣም ደስ ይለኛል በማለት ቤቷ መግቢያ ደረጃዋ ላይ ቆማ መኪናውን አስነስቶ ሲሄድ በፈገግታ እጇን አውለበለበችለት። ያን ቀን ምሽት ለ1 ሰዓት 5 ጉዳይ ወደ ቤት ሲገባ በዓለም ላይ ከማንም ወጣት በላይ ደስተኛ ነበር። የፊት ለፊቱን በር ከፍቶ ሲገባ ሁሉም ከፊቱ ገጽ ላይ ፈገግታ ይነበባል። ዛሬ ደግሞ ምን ገጠመህ? ከሐይቁ ዓሣ ነባሪ ያጠመድክ እንዴ ልጄ? አለችው እናቱ። በፈገግታ የማዕድ ጠረጴዛውን ታስተካክል ነበር። ለእራት አባቱ የሚወደውን ሥጋ ጥብስ ሰርታ በማየቱ ቶሚ እናቱ አባቱን ለማስደሰት ጥረት ማድረጓን ተገነዘበ። በፍጹም ምንም ዓሣ አላጠመድኩም። ዝም ብዬ አሸዋ ላይ ተጋድሜ ፀሐይ ስሞቅና ስዋኝ ነው ያልኩት። የቤቱ ሽታ ያውዳል። እናትየው አኒ ጭምር መላው ቤተሰብ የሚወደውን ምግቦች አዘጋጅታለች። ይሁን እንጂ በዛሬው ዕለት የአኒ መሞት ያስከተለው የሐዘን ጥላ በከፊል ተገፏል። ከማር ቤት ጋር ስለ እርሷ ማውራት እርሱንም አጽናንቶታል። ከእናቱ ጋር ሲያወጋ የዋለውን ለመጋራት ቢመኝም እንደማይችል አወቀ። አባባ የት አለ? በ12 ሰዓት ቤት እንደሚደርስ ነበር የነገረኝ። እራት በ1 ሰዓት እንደምንመገብ ስለነገርኩት አሁን ይመጣል።
ይሁን እንጂ ከአንድ ሰዓት በኋላም አልመጣም። ሥራ ቦታ ስልክ ስትደውል የሚያነሳ አልነበረም። አሁን ሥጋ በሚገባ ተጠብሶ ተሰናድቷል። የብስጭት መንፈስ አደረባት። ከምሽቱ 2 ሰዓት ከሩብ ሲሆን ቶሚና እናቱ እራታቸውን በሉ። በ3 ሰዓት አባትየው ደስ ደስ እያለው እቤት ሲደርስ ብዙ እንደጠጣ በግልጽ ይታወቅበታል። እሺ ባካችሁ፣ ሴትዮዋ ለለውጥ ያህል እራት አዘጋጀች። ለመሆኑ ዛሬ ምን ተገኘ? እያለ በጋለ ስሜት ጉንጯን ሊስማት አጎነበሰ። ግን አልተሳካለትም። አቅጣጫዋን ስቶታል። እራት በ1 ሰዓት እንደሚቀርብ ስነግርህ በ12 ሰዓት እመጣለሁ አልከኝ። እኔማ ቤተሰባችን ከእንግዲህ እራት አብረን መብላት መጀመር አለብን ብዬ ነበር። ቶሚ ንግግሯ ለጊዜው ድንጋጤ ለቀቀበት። ግን ቆይቶ ከእንግዲህ እንደዚህ ሊሆን እንደማይችል ሲረዳ ነገሩን ለማንሳት ጊዜው ገና እንደሆነ ተገነዘበ። ምግብ ቤት ውስጥ ካዘጋጀች ስለሰነበትሽ ዘነጋሁት። ያልሰከረ ለመምሰል በጥንቃቄ ከጠረጴዛው አጠገብ ተቀመጠ። ለነገሩ ያህል እንጂ በማርፈዱ ብዙም አልተሰማውም። እንደዚህ ሞቅ ብሎት መጥቶ አያውቅም። በእርግጥ ላለፉት 7 ወራት ሕይወቱ የተመሰቃቀለ ስለነበር በስሩ የሚያስተዳድራቸው ሰራተኞች 1-2 ውስኪ እንበል ስላሉት ግብዣቸውን መቀበሉ አይፈረድበትም። ሌላ ቃል ሳትተነፍስ ሊዝ ራት አቀረበችለት። ያቀረበችለትን ራት በመመልከት በጣም ተደነቀ።